ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁትን የአማርኛ ፊደላትን ከሀ እስከ ፐ ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮች አናግሩን። አማርኛ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን ማለት ነው። እንዲሁም ደግሞ ህፃናትንም ማስተማር የምትፈልጉ ወላጆች ህፃናትንም እናስተምራለን። እንግዲህ ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ሀ ናት። ሀ ይቺ ሁ ይቺ ሂ ይቺ ሃ ከዛ ይቺ ሄ ይቺ ህ ይቺ ሆ። እስቲ እንደገና ይኸው ሀ ሁ ሂ ሃ ሄ ህ ሆ። እስቲ ደግሞ ፈጠን ብለን እንበላቸው። ሀ ሁ ሂ ሃ ሄ ህ ሆ። በመቀጠል ይቺ ማን ናት? ይቺ ለ ናት። ለ ከዛ ይቺ ሉ ይቺ ሊ ይቺ ላ ይቺ ሌ ይቺ ል ከዛ ይቺኛዋ ሎ። እንደገን ለ ሉ ሊ ላ ሌ ል ሎ። እስቲ ፈጠን ብለን ደግሞ ለ ሉ ሊ ላ ሌ ል ሎ። እሺ ከዛ እችኛዋ ማለት እችም ሀ ናት። ያው ሀ ሁ ሂ ሃ ሄ ህ ሆ። እንደገን ሀ ሁ ሂ ሃ ሄ ህ ሆ። እስቲ ፈጠን ብለን ይኸው ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ከዛ ደግሞ ይቺ ማን ናት? መ ናት። ይኸው መ ሙ ሚ ማ ሜ ም ሞ። እንደገን መ ሙ ሚ ማ ሜ ም ሞ። ፈጠን ብለን እስኪ ደግሞ መ ሙ ሚ ማ ሜ ም ሞ ሞ። እንደዚህ እያደረጋችሁ በቀላሉ እንግዲህ እያንዳንዳቸውን የሁለተኛ ፊደሎች ከጎን ከጎናቸው ላይ ቅጥል አላቸው። የሶስተኛ ፊደሎች ደግሞ እንደምታያቸው ከእግራቸው ዘወር ዘወር ያሉ ናቸው። ያው ሂ ሊ ሂ። አምስተኛ ፊደሎችን ስታዩቸው ደግሞ ያው ከእግራቸው ላይ ምን አላቸው? ቀለበት አላቸው ማለት ነው። ከእግራቸው ላይ ቀለበት አላቸው። በዚህ በቀላሉ የአንደኛዋ ማናት የሁለተኛዋ እንዴት ናት የሚለውን በቀላሉ ማወቅ ትችላላችሁ። ከዚህ በተጨማሪ ደግሞ በኦንላይን ብትማሩ ደግሞ የበለጠ በአጭር ጊዜ ብቁ ሆናችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በአጭር ጊዜ ማንበብ መጻፍ እንድትችሉ እናደርጋችኋለን። ህፃናትን ማስተማር የምትፈልጉ ወላጆችም እንዲሁ በተመሳሳይ እኛ ብናስተምራቸው በአጭር ጊዜ ብቁ አድርገን እናስተምራችኋለን። እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? ሰ ናት። ሰ ይቺ ሱ ይቺ ሲ ይቺ ማን ናት? ሳ ይቺ ሴ ይቺ ስ ይችኛዋ ሶ። እስቲ እንደገን ሰ ሱ ሲ ሳ ሴ
ስ ሶ። እስቲ ፈጠን ብለን ደግሞ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ ዘን እቺ ማናት? ረ ናት። ረ ሩ ሪ ራ ሬ ር ሮ። እንደገን ረ ሩ ሪ ራ ሬ ር ሮ ሮ። ፈጠን ብለን ረ ሩ ሪ ራ ሬ ር ሮ ሮ። በመቀጠል ደግሞ ይቺ ማን ናት? ሰ ናት። ይቺ ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ከዛ ይቺ ሶ። ያ ሰ ሱ ሲ ሳ ሴ ስ ሶ። ፈጠን ብለን ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዛ እችኛዋ ደግሞ ማናት? ሸ ናት። ሸ ሹ ሺ ሻ ሼ ሽ ሾ። እንደገን ሸ ሹ ሺ ሻ ሼ ሽ ሾ ሾ። አሁን ሸና ሰ ተመሳሳይነት አላቸው። አሁን ሰ ስንል ከላዩ እንደዚህ አግድም የላትም። ሰን ደግሞ ያት ከላዩ ላይ አግድም መስመር አላት። ሱ ስትሉ ልዩነታቸው በላይ ባላቸው አግድም መስመር ነው ማለት ነው። በሌላ በምንም አይለያዩም። በቀላሉ እነዚህን በመጠቀም መልመድ ትችላላችሁ። ማንበብ መጻፍ በቀላሉ መለማመድ ትችላላችሁ ማለት ነው። እሺ ወደ ቀጣዮች ስናልፍ ይቺ ማን ናት? ቀ ናት። ቀ ኡ ኢ ቃ ቄ እ ቆ። ያው ቀ ቁ ቂ ቃ ቄ እ ቆ። ፈጠን ብለን ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይችኛዋ ደግሞ ማናት? በ ናት። በ ቡ ቢ ባ ቤ ብ ቦ። ያው በ ቡ ቢ ባ ቤ ብ ቦ። እስቲ ፈጠን ብለን በ ቡ ቢ ባ ቤ ብ ቦ። እሺ ይቺኛዋ ማናት? ይቺ ተ ናት። ያው ተ ከዛ ይቺ ቱ ይቺ ቲ ይቺ ታ ይቺ ቴ ይቺ ት ይቺኛዋ ቶ። እንደገን ተ ቱ ቲ ታ ቴ ት ቶ። እንደገን ተ ቱ ቲ ታ ቴ ት ቶ። እስቲ አሁንም ፈጠን ብለን ተ ቱ ቲ ታ ቴ ት ቶ። እሺ ከዛ ይቺ ማናት? ቸ ናት። ቸ ቹ ቺ ቻ ቼ ች
ቾ እንደገን ቸ ቸ ቹ ቺ ቻ ቼ ች ቾ ፈጠን ብለን እስቲ ደግሞ ቸ ቹ ቺ ቻ ቼ ች ቾ ቾ አሁን እዚህ ጋር ስናይ ተና ቸ ተመሳሳይነት አላቸው። ያው ተና ቸ ምናቸው ተመሳሳይነት አላቸው። ተላይ አንድ ብቻ ነው ከወገቧ ላይ ብቻ ነው እንደዚህ መስመር ያለባት። ቸ ላይ ደግሞ ሁለት ነው ማለት ነው። በዚህ በቀላሉ መለየት ትችላላችሁ። እና ደግሞ ከዛ በተጨማሪ የመጀመሪያ ፊደሎች ምንም የላቸው። ሁለተኛ ፊደሎች ደግሞ እንደምታያቸው ከጎናቸው ላይ ቅጥል አላቸው። ኡ ስትሉ ሁ ስትሉ ቹ ስትሉ ያው ሶስተኛ ደግሞ ከእግራቸው ወደ ቀኝ ዘወር ይላሉ። ኢ ቢ ቲ ቺ ስትሉ ያው ወደ ቀኝ ዞር ናቸው። ስለዚህ በቀላሉ አሁን አ ስትሉ ደግሞ እግሯ ወደ ግራ የዞረ ነው። ወይም የግራ እግራቸው ከአጠረ ወይም ደግሞ ወደ ግራ ከዞረ አራተኛ ፊደሎች ናቸው። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው። በዚህ በቀላሉ መለመድ ትችላላችሁ። ከእኛ ጋር ብትማሩ በኦንላይን ብትማሩ ደግሞ የበለጠ ቀላል አድርገን በአጭር ጊዜ እንድታነቡ እንድትጽፉ አድርገን እናስተምራችኋለን። ህፃናትንም እንዲሁ በተመሳሳይ እናስተምራለን። ወደ ቀጣዩ ስናልፍ ይቺ ማናት? ሀ ናት። ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ከዛ ይችኛዋ ሆ እንደገና ሀ ሁ ሂ ሃ ሄ ህ ሆ እስቲ ሀ ያው ሁ ሂ ሃ ሄ ህ ሆ ስንት አይነት ሀ አየን? ሶስት አይነት። አንድ እቺ ያው ሀ እቺ ብዙሃን ሀ ትባላለች። ከዛ ደግሞ ይችኛዋ ደግሞ ሐመሩ ሀ እንላታለን። ከዛ ይችኛዋ ደግሞ ሀሌታ። ስለዚህ ሶስት አይነት የሀ ዝርያዎች አሉ ማለት ነው። እዚህ መያዝ ይኖርባቸዋል። ወደ ቀጣዩ ስናልፍ ይቺ ማናት? ነ ናት። ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ይቺ ኖ እንደገን ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ። እሺ በመቀጠል ደግሞ ይቺ ማናት? ኘ ናት። ኘ ይቺ ኙ ይቺ ኚ ይቺ ኛ ይቺ ኜ ይቺ ኝ ይችኛዋ ኞ ያው ኘ ኙ ኚ ኛ ኜ ኝ ኞ ኞ ሲፈጠን ብለን ኘ ኙ ኚ ኛ ኜ ኝ ኞ። እሺ በመቀጠል ይቺ ደግሞ አ ናት። አ አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ከዛ ይችኛዋ ኦ እንደገን አ ኡ ኢ አ ኤ እ ኦ። እሺ ወደ እነዚህ ስናልፍ ደግሞ ይችኛዋ ማለት ይቺ ከ ናት። ከ ያው ከ ሁ ሂ ካ ኬ ክ
ኮ ከ ኩ ኪ ካ ኬ ክ ኮ ያም ድጋሚ ያው አብራችሁ በሉ ከ ኩ ኪ ካ ኬ ክ ኮ ኮ ፈጠን ብለን ከ ኩ ኪ ካ ኬ ክ ኮ ኮ። እሺ ለሚቀጥሉ ስናልፍ ይቺ ማናት? ከ ናት። ከ ከ ሁ ሂ ሃ ሄ ህ ሆ ይኸው ከ ሁ ሂ ሃ ሄ ህ ሆ ፈጠን ብለን ከ ሁ ሂ ሃ ሄ ህ ሆ። እሺ ይቺ ማናት? ይቺ ወ ናት። ወ ው ዊ ዋ ዌ ው ዎ እንደገን ወ ው ዊ ዋ ዌ ው ዎ እንደገና እስኪ ወ ው ዊ ዋ ዌ ው ዎ ፈጠን ብለን ወ ው ዊ ዋ ዌ ው ዎ። እሺ ዘን ይችኛዋ ማናት? አ ናት። አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። እሺ ይቺ ማናት? ዘ ናት። ዘ ይቺ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ከዛ ይችኛዋ ዞ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ፈጠን ብለን ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዛ ደግሞ ይቺ ማን ናት? ይቺ ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዘን ይቺ ማን ናት? የ ናት። ይቺ ዩ ይቺ ይ ይቺ ያ ይቺ የ ይቺ ይ ይችኛዋ ማናት? ዮ የ ዩ ይ ያ
የ ይ ዮ እስቲ የ ዩ ይ ያ የ ይ ዮ ዮ እሺ ከዛ ይችኛዋ ማናት? ደ ናት። ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ እሺ ወደ እነዚህ ስንመጣ ደግሞ ይቺ ማናት? ጀ ናት። ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ጅ ከዛ ይችኛዋ ጆ እስቲ ጀ ጁ ጂ ጃ ጄ ጅ ጆ የ ጁ ጂ ጃ ጄ ጂ ጆ ከዛ ይቺ ደግሞ ማናት? ገ ናት። ገ ዱ ጊ ጋ ጌ ጊ ጎ እንደገና ገ ጉ ጊ ጊ ከዛ ጋ ጌ ጊ ጎ ገ ጉ ጊ ጋ ጌ ግ ጎ ጎ እሺ ጥሩ ዘን ከዚህ በመቀጠል ደግሞ ይቺ ማናት? ጠ ናት። ጠ ጡ ጢ ጣ ጤ ጥ ጦ እንደገና ጠ ጡ ጢ ጣ ጤ ጥ ጦ ያው ፈጠን ብለን ጠ ጡ ጢ ጣ ጤ ጥ ጦ ዘን ይቺ ማናት? ይቺ ደግሞ ጨ ናት። ጠ ጩ ጪ ጫ ጬ ጭ ጮ ያው ጨ ጩ ጪ ጫ ጬ ጭ ጮ ጮ ዘን ይቺ ደግሞ ማናት? ጰ ናት። ጰ ያው ጡ ጠበቅ ትላለች። ጲ ጳ ጴ ጵ ጶ እንደገና ጰ ጱ ጲ ጳ ጴ ጵ ጶ ከዛ ይቺ ማናት? ይቺ ጸ ናት። ጸ ይቺ ጹ ይቺ ጺ ይቺ ማናት? ጻ ይቺ ጼ ይቺ ጽ ከዛ ይችኛዋ ጾ እንደገና ጸ ጹ ጺ ጻ ጼ ጽ ጾ ጾ እሺ ይችኛዋም ማናት? ይችም ጸ ናት። ጸ ጹ ጺ ጻ
ጼ ጽ ጾ ጾ እንደገን ጸ ጹ ጺ ጻ ጼ ጽ ጾ እሺ ከዛ ይችኛዋ ማለት እቺ ፈ ናት ፈ ያው ፉ ፉ ይቺ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ ያው ፈ ፉ ፊ ፋ ፌ ፍ ፎ ፎ ከዛ ይችኛዋ ደግሞ ቨ ነው ቨ ቩ ቪ ቫ ቬ ቭ ቮ ያው ቨ ቩ ቪ ቫ ቬ ቭ ቮ ቮ ቨ ቩ ቪ ቫ ቬ ቭ ቮ ይችኛዋ ደግሞ ማናት ፐ ናት ፐ ፑ ፒ ፓ ፔ ፕ ፖ እንደገና ፐ ፑ ፒ ፓ ፔ ፕ ፖ እስቲ ፈጠን ብለን ያው ፐ ፑ ፒ ፓ ፔ ፕ ፖ እሺ እንግዲህ የአማርኛ ፊደላት ከሀ ጀምረው እስከ ፐ ድረስ ያሉት እነዚህንን ይመስላሉ። እነዚህንን ፊደሎች በደንብ ካወቃችሁ አማርኛን ማንበብ መጻፍ ትችላላችሁ ማለት ነው። አማርኛን ማንበብ መጻፍ በቀላሉ ትችላላችሁ። ከዚህ በተጨማሪ ደግሞ በኦንላይን የምትማሩ ደግሞ የበለጠ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። የትም ሀገር ሆናችሁ በፈለጋችሁ ሰዓት ማታም ዋላችሁ ያን መማር ትችላላችሁ። ወደዚህ ወደ አማርኛ ዲቃላ ሆሄያት ወደምንላቸው ስንሄድ ደግሞ ያው ይቺ ማናት ኋ ናት። ይችኛዋ ሏ ናት። ይቺ ሟ ይቺ ሯ ይቺ ሷ እንደገና ያው ኋ ሏ ሟ ሯ ሷ ይቺ ማናት ሿ ናት። ሸን አይደለም ትመስል ሿ ነው። ይቺ ደግሞ ማናት በን ነው አይደለም ትመስል ፏ እንላታለን። ይቺ የተናት ፏ ይቺ ቿ ይቺ ኗ እስቲ እንደገና ያው ሿ ይቺ ቧ ይቺ ፏ ይቺ ቿ ይቺ ኗ እሺ ዘን ይቺ ማናት ኟ የኛ አይደለም ትመስል ይችኛው ኟ ይቺ ዟ ይቺ ዟ ይቺ ዷ ይቺ ጧ እንደገና ኟ ዟ ዟ ዷ ጧ እሺ ይቺ ማናት ጿ ናት አይደለ ጿ ይቺ አ ናት ይቺ ኋ ይቺ ዟ ይቺ ጓ እንደገና ጿ አ ኋ ዟ ጓ ያው ከዛ ይችኛዋ ማናት ይችኛዋ ጇ ቋ ፏ ጿ ኋ ያው ጇ ቋ ፏ ጿ ኋ ኋ እነዚህን ይመስላል። እንግዲህ ሙሉ የአማርኛ ፊደሎች እነዚህን ይመስላሉ። አማርኛ ለማንበብ ለመጻፍ የሚጠበቅባችሁ ምንድነው? እነዚህንን ፊደሎች ማወቅና መረዳት ብቻ ነው። እነዚህን ፊደሎች ካወቃችሁ አማርኛን
አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። በደንብ ከተከታተላችሁ ይህን ቪዲዮ እየደጋገማችሁ ካያችሁ በቀላሉ አማርኛ ማንበብ መጻፍ እንድትችሉ ያደርጋችኋል። እንዲሁም ደግሞ በኦንላይን ብትማሩ ሞር ሪኮመንድ አደርጋችኋለሁ። ቪዲዮ ላይ ባስቀመጥነው ስልክ ደውሉልን። በአጭር ጊዜ እናንተን አማርኛ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ህፃናትን ማስተማር የሚፈልጉ ወላጆች አማርኛን ከስር ከመሰረቱ ጀምረን ህፃናትን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።